ቁርአን ላይ ማሜ እንደዚህ የሚል መረጃ አለ። ገሃነም የምትሞላው በሰውና በአጋንንቶች ነው ይላል አይደለ? እሺ ይታያል። ይሄን አንብበው። ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራቸው። የታዘነለት ብቻ ሲቀር የተፈጠሩት ኢንቴንሽናሊ ለዚህ ነው። ለምን? የጌታም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመች። ገሃነም በማና በማን ነው የምትሞላው? ከአጋንንትና ከሰዎች። ስለዚህ ግዴታ ገሃነም መሙላት ያለባት በአጋንንትና በሰዎች ነው አይደለ? እሺ ኦኬ። አሁን ወደ እንትኑ ሄድ፣ ሀዲሱ ላይ ሄድ። እዚህ ጋር ተስማምተናል። ገሃነም የምትሞላው በአጋንንቶችና በሰዎች ነው። ኦኬ the prophet said፣ ነብዩ እንደዚህ አለ። አነስ ነው የተረከው። the prophet said the people will be thrown into the hellfire፣ ሰዎች ወደ ገሃነም እሳት ውስጥ ይወረወራሉ አለ። and it will say፣ ተዛም እንዲህ ትላለች፣ are there any more to come፣ የቀራለ የሚመጣ እያለች ትጠይቃለች አለ። ገሃነም ምን ትላለች? የቀረ የሚመጣለ ትላለች። ሰዎቹ ወደ ገሃነም ይወረወራሉ፣ እሷ ደግሞ ትጠይቃለች፣ የቀራለ የሚጨመራለ ትላለች። till Allah puts his foot over it፣ አላህ እግሩን እስኪጭንባት ድረስ። and it will say ቃቲ ቃቲ ኢነፍ ኢነፍ፣ የቀራለ እያለች ትላለች። ሰዎች ይገቡባታል፣ ብቻ ይጨመሩባታል። የቀራለ የሚቀራለ ትላለች። ከዛ አላህ እግሩን ይጭንባታል። አሁን በቃኝ ትላለች። መቼ ነው በቃኝ ያለችው ማሜ? እኔ ሰምቼ አላውቅም እንደዚህ አይነት ነገር። አሁን ግራ ገባኝ። ሀዲሱን ቪዲዮን አንድ አስኬድለታ። ዛሬ ቅድም የሰራው ቪዲዮ አለ። ለምሳሌ አላህ አካል አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? በእኛ አእምሮ የሚገመት አይደለም፣ ግን ይኖረዋል የሚባል ነገር አለ። አለው የምትል ከሆነ የአንተ አቂዳ የሚከተሉ ገሃነም የምትሞላው በአላህ እግር ነው ብለው ነው የሚያምኑት። ይኸው ሚዩት ነህ ክርስቲያን። በአላህ እግር ነው የምትሞላው ብለው ነው የሚያምኑት። ቁርአኑ እኮ ነው ያለው፣ አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና አባሽር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ አይ ቲንክ ከስራ አይሰማችሁ መሰለኝ። ኢብኑ አባስ ፈስረው ታበቃ መተ ኢብኑ አባስ በልተ ከነብዩ በልተ መጃዝይ ነው ብለህ አይሰማም መሰለኝ። አይሰማችሁም? ይሰማል አለናልና እንደዚህ ውስጥ ገብቶ የሚዋሽቁ ሰዎች ስላሉ ብሽታ እንዳይፈጥሩባችሁ። ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች። ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን፣ አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ። ተኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ። አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል
ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ ኦኬ ይበቃናል። በቃኝ በቃኝ ትላለች። ዋናው ፖይንታችን እሱ ስለሆነ ሜቢ እንዳየኸው እንግዲህ ቁርአኑ ላይ በግልጽ የሚለው ገሃነም የምትሞላው በማን ነው የሚለው ወንድማችን ገሃነም የምትሞላው በሰውና በአጋንንት ነው ይላል። በሰውና በአጋንንት ነገር ግን ገሃነም መሙላት ስላልቻለች ገሃነም የሞላችሁ አሁን ስናይ በማን ነው? በአላህ እግር ነው የሞላችሁ። ይሄ ማለት የአላህ እግር ወይ ያጋንንት ነው ወይንም የሰው ነው ማለት ነው። አንድ እሱ ነው። ሁለተኛ ደግሞ እግሩ መሙላት የሚችል ከሆነ ስፔስ ይይዛል ማለት ነው። ቦታ ይይዛል ማለት ነው። አንድ ነገር ሞላ ከተባለ ማስ አለው ማለት ነው። የሆነ ስፔስ ላይ ኦኮፓይ ማድረግ የሚችል ነው ማለት ነው። እንደዛ ከሆነ ደግሞ ግዑዝ ነው ማለት ነው። ቦታ የሚፈልግ ነገር በባህሪው ደግሞ ፍጡር ነው። ምክንያቱም እኔ አሁን ሰው ነኝ፣ ቦታ እዛለሁ። ይህንን እዚህ ጋር ያለውን ስፔስ ይዣለሁ፣ ቦታ መያዝ እችላለሁ። እዚህ ቤት ውስጥ ሰዎች ቢገቡ ይህንን ስፔስ ይሞሉታል፣ ምክንያቱም ግዑዝ ስለሆኑ። ስለዚህ አላህም ገብቶ የሆነ ነገር ልክ እንዲህ የሚሞላ ከሆነ ያ አካሉ ምንድነው ማለት ነው? ግዑዝ ነው ማለት ነው። ግዙፍ አካል አለው። ስለዚህ ያለ ቦታ መኖር አይችልም። ያ አካሉ ራሱ በቦታ ውስጥ ያለ ነው ማለት ነው። ስለዚህ ያ አካሉ ወይም ጠንካራ ነው ወይም ለስላሳ ነው፣ ወይም ውስጡ ክፍት ነው ወይንም ድፍን ነው። ቱዌይ ቢሆን ችግር የለውም። ድፍንም ቢሆን ድፍንም ቢሆን ማይነካ ጠጣር ኮንክሪት ይሆናል ማለት ነው። እንደሳችሁ ነገር ልክ እንደ ሐውልት ማለት ነው። ወይ መንገድ ላይ ትልልቅ መንገድ ላይ እንደሚሰሩት እንትኖች አሉ አይደለ? ሐውልቶች እንደዛ ጠጣር ድፍን ይሆናል ማለት ነው። ጠንካራ የሆነ ማለት ነው። መጥቶ ይገባባትና ገሃነምን ይረግጣትና ምን ያደርጋታል? ያጨራምታትና ይሞላታል። በእግሩ መሃሉ ላይ ረግጧት። አይ ጠጣር አይደለም ከተባለ ደግሞ ድፍን ጠጣር አይደለም ከተባለ ምን ይሆናል ማለት ነው? ውስጡ ክፍተት ያለው ሊሆን ይችላል ማለት ነው። ውስጡ ክፍተት ያለው ከሆነ ደግሞ እሱ ምን ይሆናል? ድፍኑና ክፍተቱ የተለያየ ነው የሚሆነው። ክፍተቱና ድፍኑ የተለያየ ይሆናል ማለት ነው። ያ ክፍተቱ ራሱ አካል ነው ወይ? ያለ ክፍተቱ ውስጥ የኖረበት ጊዜ አለ ወይ? ያ ክፍተቱ ራሱ ፈጣሪ ከሆነ የአካሉ ራሱ አካሉ ከሆነ ያ ክፍተቱ ራሱ ፈጣሪ ነው ወይ? አቡበከር ሶሪ ሙባረክ ምንድን ነው እሱ? ምን ነበር ያልከው? ይጨንቃል አለ ይጨንቃል። ምንድን ነው ያላችሁ? እና ምን ትላለህ አንተ? ምን ይጨንቃል አለ ኔትወርክ ነው። ምን ከአንተ ጋር ማውራት ነው እንደሚጨንቀኝ? እሺ ቀጥል። አስጨናቂ ነህ? ኧረ አይደለሁም። ምን ያስጨንቃል? አያልከው የነበረው ሰምቼህ ነው። እንዴ ቀጥልሽ። ከክርስቲያን ጋር ቀጥሉ። ከክርስቲያን ጋር ክርስቲያን ቀጥል። ምን መሰለህ? ውጣና ግባሽ ክርስቲያን። የማይሰማ ከሆነ ምን አልከኝ ሙቤ? እሺ እየቆራረጣችሁ ለምንድን ነው የምታመጡት እናንተ? ሙሉውን አታስዳምጡኝም እንዴ? ካዳመጣችሁ እየቆራረጣችሁ መጥፎን ብቻ እንትን እያላችሁ አታምጡብን። አይ አልቆራረጥንም እኮ ልክ ሼኪው ማለት ነው። ልክ እሳቱን አላህ በእግሩ ይረግጣል ስል አቆማችሁ። ይሄ ለምንድን ነው የተባለው? ያንን ብቻ ይዛችሁ ነው ወደዚህ ተተውን። ከዛ ሙስሊሞች ደግሞ ነብያችሁ ሙባረክ አዲሱ አለ እናስቀጥልላለን። ቪዲዮን ከዛ በላይ ቀጥሎ መስማት ፈልገ ነው። ከዛ አዎ እንደዛ ነው። አይ ችግር የለም ሲመጣ ይከፍትልሃል። በቃ ከዛ ቀጥሎ ይከፍትልሃል። ተቆርጠጥ ነው ሶሪ እንላለን።
በቃ ችግር የለው እናስደምጥ። የተለየ ሀሳብ ካለው ንጽጽር አቆማለሁ። ወደ እኛ ያልነውን ካላለ የተቆረጠና ያስቀረነው ካለ ቀጣይ እንደው ሌላ ምናምን ኢንተርፕሬቴሽን ካለው እኔ ንጽጽር አቆማለሁ። አንተ አላህ እግሩን ጋንም የምሞላው ባላህ እግር አይደለም ብለህ ነው የምታምነው? ከሞላች በኋላ እኮ ነው አላህ ይረግጣል የተባለው። አይሰማ ቪዲዮ ላይ አይደለም። ከሞላች በኋላ እኮ በቃ የምትለው አላህ ማንን እንደሚያስገባና ማን እንደሚገባና ከሞላች በኋላ ነው ከሞላች በኋላ ነው በቃ የምትለው። አላህ እግሩ የሚረግጣት ምን አለን? ጋንም ከሞላች በኋላ ነው የሚረግጣት ብሎናል። ኡስታዙ ደግሞ ያለው ምንድነው? እሱ ቀሪ አለ ብላ ትጠይቃለች፣ እግሩን ይጭንባታል፣ አሁን በቃኝ ትላለች። መሙላት የሚችል ከሆነ ደግሞ ቦታ መያዝ የሚችል ነው። ቦታ የሚይዝ ነገር በሙሉ ደግሞ በባህሪው ፍጡር ነው። የሚታይ ቦታ የሚይዝ መምጣት መሄድ የሚነገርለት ነገር በሙሉ ፍጡር ነው። መጣ ሄደ፣ ቦታ ያዘ። የመልሱን ቪዲዮ አብሮ የለቀቀውን ለምንድን ነው ቁርጥ ያስቀረው? አንደኛው ኡስታዝ መልስ ሰጥቶታል። እሱን ግን ቁርጥን ያስቀረው አንተ አካላት። አይ እኔ እያልኩ ያለሁት አካል የሚያጸድቋሉ ማያጸድቋሉ። ሀባሽ ነህ አንተ? አይደለም። እነኛ አሁን ሁለቱ አንዱ ሀባሽ ነው፣ አንዱ ሱፍያ ነው አይደል? ሀባሽና ዋብያ ናቸው። ዋብያዎች አላህ እግር አለው ላይ ያምናሉ እኮ። አንተ ያስቀረው ቪዲዮ አለ። ስለዚህ ቅድም ተማም እኮ ያስቀረውት ቪዲዮ ጸያፍ ንግግር ነው። ይሄ ቆሻሻ ነው። እንደዚህ ብሎ ማመን አላህን በፍጡር እንደዚህ እግር አለው ማለት ጸያፍ ንግግር ነው ያለ አለ። እሱ ማን ነው? ሀባሾች ናቸው። ሀባሾች አያምኑም እንደዛ። ዋብዮች ቲክቶክ ላይ እነዚህ ንጽጽር የሚሰሩት እንዳለ 90% በትንሹ ሁሉም አላህ እግር አለው ብለው የሚያምኑ ናቸው። ልጁን ደግሞ ጠይቄዋለሁ፣ ሰምተህ ከሆነ ልጁን ጠይቄዋለሁ። ምን ብዬ አላህ እግር አለው ብለህ ታምናለህ ወይ ስለው አዎ የማንንም አይመስል እግር አለው ስላለኝ፣ ስለዚህ አንተ የምትከተለው አቂዳ ጋን የምትሞላው በእግሩ ነው ብለው ነው የሚያምኑት። ሀዲሱን አሳየሁት፣ አልሰማውም ሲል እሺ ኡስታዝን ደግሞ ላስከትልልህ ብዬ ኡስታዙን ከፈትኩለት። አላህ እግር የለውም ከሚሉት ጀማ ከሆንክ አላህ እግር የለውም፣ እጅ የለውም፣ ፊት የለውም፣ አይን የለውም ከሚሉት ጀማ ከሆንክ ሀባሽ ከሆንክ እንስማማለን። የእናንተ አርጉመንት አይመለከታችሁም። እናንተ እንደውም የምትሰድቡበት ስለሆነ ይህንን ማለት ነው። ሀባሽ ነህ አንተ? አይደለም። እኔ ሰው ማያነቱ የሚሰድብ ሰው አይደለም። ሰው የሚያምንበትን ነገር የሚሰድብ ሰው አይደለም። ልንገርህ ኖ አላህ ነው ያለው ብለህ ነው የምታምነው? እሺ አላህ ነው ያለው ብለህ ነው የምታምነው? አላህ አርሽ ነው ያለው። አርሽ ላይ በቃ አየህ፣ አሁን አላህ አርሽ ነው ከሚሉት ውስጥ አንዱ ኡስታዝ ኤልያስ የተናገረው በቂያማ ቀን እግሩን ጋነም ውስጥ ይከታል ብላችሁ ታምናላችሁ? አርሽ ላይ ነው ያለው ምትሉ ጋነም ውስጥ ይከታል። እነኛዎቹ ግን አልጨረስከውም ቪዲዮን። እንስማማ። የእሱን ቪዲዮ ራሱ ሙሉ በሙሉ አልለቀቀውም አንተ። አንድ በል። ሁለተኛ ደግሞ አስጨርሰኛ አንዴ። ሁለተኛ ደግሞ ይረግጣል እንጂ ያለው በእግሩ ጋነምን ይሞላል አይደለም ያለው። አንተ ደግሞ ነገርን አዙረ የሆነች ትንሽ የሚስቴክ ስለምፈልግበት እና የውይይቱ መንስኤ ስለምትፈልግ ቁረጥ አድርገህ ይዘህ ወጣ። እሺ ችግር የለውም። ጨርሼ አስደምጬ እኔ እንዳልኩት ካለ ከእስልምና ትወጣለህ። እኔ በእንዳንተ ዶንቆሮ ነው ከእስልምና የምወጣው። እኔ ሃይማኖቴን እኮ ጠንቅቄ የማክሰው ነኝ። አንተ ነው ደንቆሮ ቢለውን ኪስ ያዘውና እንደዛ አይደለም ካልክ ቪዲዮ አሁን በቀላል የሚገኝ ነገር አይደለም። እስልምና ዝም ብሎ እንዳንተ አይነት ተራ ሰው ስለ እስልምና ራሱ የሚያወራው ሰው አይደለም። አንዴ አዲሱን ክፈቾች አላህ ይቅር ይበል። አንዴ አዲሱን ክፈችልን። ቡሃሪ 48 ስድብ መልስ አይሆንም። ባይዘ እኔን ደንቆሮ በማለት መልስ የመለስክ መስሎ ከሆነ ተሳስተሃል። ከስር ብዙ ሙስሊሞች ነው የሚታዘቡህ። አላዋቂነትን ነው የምገልጠው እኔም በመሳደብ። እኔ አንተን ብሰድብ ነው የምራከው የሰው ሃይማኖት ከምሰድብ። ገብቷል? ችግር የለውም። አንተ ሲንግል ሰው ነህ።
አንድ ህዝብ ግን አንድ አሁን የዓለም አዲሱ ህዝብ ላይ ቀጥል። ቀጥል። አንተ አንብብ አዲሱ ላይ ቀጥል እኮ ቀጥላ። አንተ ነው እንትን መሪ። እኔም አነበብኩት ቀደም እኮ አንብቤ ጥያቄን አቀረብኩኝ። ሜይ ቢ አንተ አንብብና አይል የምትል ከሆነ ሞገታል። እዚህ ቁጭ ብላ እኮ ስናነብልን ነበር እኮ። እኔ ግዴታ የለብኝም ቀደም አነበብኩት። የማንበብም ግዴታ የለብኝም። እኔ አምኜ ፈቅጄ ነው ሃይማኖቴን ያዝኩት። በቃ ታዲያ ሚታርግና ተቀመጠ። ልትጨቃጨቀን የገባው መረጃዎቻችሁ መጽሐፍቶቻችሁ ማንበብ የምትፈሩ ከሆነ እኔ አንብቤ አሳየውኝ። አይልም የምትል ከሆነ አንብበህ መሞገት ነው። ምን እንርዳህኛ? ሶፍት የለንም። አታልቀስብን። ቤታችን መተህ ምን እንተባበረ? አይልም አላ እግሩን ጋንም ላይ ከተም ጋንም ላይ ጭናል የሚለው ውሸት ነው ካልክ ሐዲሱ ተከፍቶላል ማንበብ እንጂ። ቀጥል። ቅድም ብያለሁ። ሁለት መሐመድ አላችሁ ቀጥሉ ብዬ ዝም ብለህ ነው። ቀጥል። እሺ አንብበው። አረብኛውን አድርግለት። አንድ ነገር ልንገርህ አይደለ? እኔ አንድ ነገር የሚነግርህ ነገር ማለት ነው ክርስትናን አትወክልም አንተ። እኔ አንድ እርግጠኛው የምነግርህ እኔን ተወኝ፣ አልወክል። ሐዲሱ ላይ ቀጥል። አንተን ነው እኔ ማለት ነው ስለ ክርስትና ስለ መጽሐፍ ቅዱስ አታውቅም። እኔን ተወኝ፣ መጽሐፉ ላይ ቀጥል። ኧረ በእናትህ መጽሐፍ ይህን ከየትም ለቃቅማ ያመጣውን እኔ አንተ ዝም ብለህ በራስህ ጊዜ እንትን ያልከውን ነገር ሐዲሱን መጀመሪያ እስልምና ካላቸው እውቀት ካላቸው ሰዎች ጎበዝ ከሆንክ ተደብቃ ሳይሆን አዳምጠኝ። ማልቀስ አይደለም። ከፈለከ ሶፍት ይሰጣል። እውቀት ካላቸው ሰው ተደብቀ ነው አይደል ያለው። ሶፍቱ እንደ ነብይ ለአይሻ ስጣት፣ ለሙሐመድ ስፈር ነው እንድትጠርግለት። እስልምና እንደዚህ ነው ምናምን ትላለህ። ልብ በእናትህ ለዛ ውረስ። አይሻ ልብሷ ላይ ነበር ፔሬዷን አይታ በምራቋ ብላ የምትጠርገው እሷ እንደተናገረችው ከነብያችን ላይ ደግሞ በእጄ ስፐርሙን ፈትግለት ነበር ብላለች። ሶፍቱን ለእሷ ስጣት። ሐዲሱን አንብባቸው አውሩ። እኔን ተውኝ አትባልጋ። ታዲያ ሐዲሱን አንብባቸው አውሩ። ምንም አልባለፉም። አይሻ ነች የተናገረችው እንደዛ ብላ። እንኳን ተናገረች። ምን ልታደርግ ነው? ልቅ ሰውራሺ አትባልግፍ ወይ? እሺ ኦልራይት ሙሐመድ ቀጥል። እሺ አንተም በአፍ ታራ የለን በአፍ እኮ እያወራህ ነው። በመጀመሪያ የአንተ ቤት ለምንድን ነው የስድብ ቤት የሆነ? ሐዲሱ ላይ ቀጥሉ። ሲቀጥል አንተ ጊፍት ለመሰብሰብ ሃይማኖትን አትወክልም። ጊፍት እየሰበሰብክ እኮ ነው ያለው። እስልምናን እያሰደብክ ማለት ነው። ሙስሊሞችን ተጠየፍኳቸው። ሐዲሱ ላይ ቀጥሉ። መልስ አይሆንም። ጊፍት ለመሰብሰብ ነው። አንተ ምንም አይደለም። ፎሎ እና ጊፍት ቆይ አንዴ በቃ ህዝቡ እኮ ሰለመ። ምን ታመጣለህ? ህዝቡ ሰለመ፣ ህዝቡ ሄደ፣ ሰለመ። በቃ እውነት ነው። አንቺ ራስህ በቀን 10 ጊዜ ሻዳ ላይ ያሽም በቀን 10 ጊዜ ቴክስት አልጻፍሽለትም? ለዛ 6ኛ ክፍል ላቆመው ኡስታዙ ሰለሙ። ምን ይሻላል? እየሰለሙ እኮ ነው። አንተ እየተሳደብክ አይደል? በእናትሽ ሐዲስ ተቀበል። እያስተማርከን እኮ አይደለም፣ እየተሳደብክ ተጠየፍኳቸው አለ። በእናትሽ ተይኝ። እኔን እየሰደብከን እኮ ነው። ትምህርት እኔ አሁን ለመማር ገባን፣ ግን ስትባ ከስሮኝና ተማሪ ሐዲሱን አንብብ። እኔን ተወኝ። ቀጥል። አሁን መሐመድ አንብቤዋለሁ። ሐዲሱን አንብቤዋለሁ። እሺ ፈሰረለት። በጣም ተጠየፍኳቸው አልክ። እባክህ ተው፣ እኔን ተወኝ። አንተ ማን ስለ ሐዲሱን አንብብና ፈስር። ሙስሊሞችን ሐዲሱን ይኸው እንድትጸየፍ እኮ አንተ ራስህ ምክንያት እየሆንከኝ እኮ ነው ማለት ነው። እንጠየፍ ሽንት ቤት ገብተህ ሐዲሱን አንብብ። አትታጠም አልኳችሁ እኮ ተቂት ውጭ ያለፈ ነገር የላቸውም። መጀመሪያ እናንተ ጀሃነም ገብታችሁ ካለቃችሁ በኋላ ሙስሊሞቹ ሲቀሩ እግሩን አወረደ። خلاص ይሄው ነው። ሌላ ምንም ማወራለ ነገር የለም። በስራ ፈሰረው። ወደና እግሩን ያወረደው ወደ ምድር ለምንድን ነው ያወረደው? ምን ተሰቅሎ ነበር እግሩ?
አወረደ ስትል እኔ እንዳንተ ማሳደብ አልፈልግም፣ እምነቴ ስለሚከለክለኝ ማለት ነው። እኔ ደግሞ ሰው መጠየፍም አንችልም። እስኪ ምድር የሚለው እዚህ አዲስ ላይ እስኪ ምድር የሚለውን አዲስ ቁጥር እንትን አሳየኝ። የትኛው ቃል ነው ምድር የሚለው? ድንገት ነው የገባሁት። ከአንተ ጋር ማውራት እራሱ አልፈልግም። መጀመሪያ አንተ ለፎይ ለመረዳት እኮ አይደለም እንትን የምትለው ዝም ብለህ ለማውጣት ለመረዳት አይደለም። ዝም ብለህ አንቀጾች እየቆራረጡ አብዱ ጋንዳና መጣ። ባክ ሚት አድርገህ ገና ከመግባት ያለ ሰላም። አብዱ እንዴት ነህ? ዋና ምንድነው ዘመዶችህ እኮ በቃ ገደሉኝ፣ አዳኘኝም እንደ አንተን የጻፍከው አዲሱን እያሉኝ ነው። ምን ትላለህ? አይ ማንም አላለም እንደዛ ሳይሆን፣ ያው አንተ አንዳንዴ ስታወራ የምታወራቸው ንግግሮች ሁሉም እንደ ስድብ ነው። በቃ ታውቃለህ። አብዱ አንተ ምን ልወቅሰኝ? አዋ በምትወቀስ መወቀስ አለብህ። ምን አጠፋው? እያየህ ነው እንዴት እንደሚሰርቡኝ። አይደለም አሁን ስትናገር እኮ አነጋገርህን እንዳለ ስድብ ነው። በቃ እሺ ቀጥል። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው እኮ ከነካ ማንም ሙስሊም ቀጥል። እሺ ሐዲሱ እኔ ነኝ የጻፍኩት አለ። መቀጠል እችላለሁ? ሐዲሱ አለ፣ እኔ ነኝ የጻፍኩት። መጀመሪያ ስማ፣ ሰውየው አዳምጥ። ስማለኝ ሰውየው የሚላለም ስሜ። ተረጋጋ አብዱ። ባህነ ባህ እንግዲህ መጀመሪያ ክብር ጠብቅ፣ ሰው አትሳደብ። ፕሊዝ ያለው የተሳደብኩ ወንድምን የተሳደበው ስማ ሰውየው ምናምን ብሎ ያለው ያንተ ወንድም ነው። ስሜ እፎ ይላል። ስለዚህ ስርዓት እንዲለምዱ ነገራቸው እኮ። ስርዓት መጀመሪያ ስርዓት እኮ ስለሌለህ ነው እንድንወራ ስለማፈቅድልህ። እስኪ ሰው እያወራ ጣልቃ ትግባ እኮ እንድንወራ ፈቅድልህን አልኩ። አብዳውን ስራ ስላለው ነው አክብሬ ፕሊስ ባይናት ሚት አርግ ባይ አብዱ ስራ ስላለው አቆይቼው ቀጥል አልኩት። አብዱና ከድራውን ይቀድሟቸዋል። ልክ ከእሱ ጋር እያወራን ስማ ሰውየው፣ ይሄ ንቀት ነው ሪስፔክት ነው። ከስራ ያላችሁ ፍረዱ። አንተ ስማ ሰውየው፣ ንቀት ነው ወይንስ ክብር ነው? የሰው ቤት ሄዳችሁ እስቲ አንኳኩና ሲመጣ ስማ አንተ ሰውየው በሉት እስቲ። በጣም አክብራችሁ አስረዱም ብለህ የመጣ ነው። አቦ ተረጋጋ። አናዳት። ኦኬ ሐዲሱን አንብበልና አብዱ። ሐዲሱ አሁን ምኑን ነው የፈለከው አንተ? ፈስርልን እና አዲስ ሐዲሱማ አላህ Subhanahu Wa Ta'ala እግሩን በጀሃነም እንደሚያስቀምጥ ነው የሚናገረው። ኦኬ ለምን ነው የሚያስቀምጠው በጀሃነም ላይ? ለምን ነው የሚያስቀምጠው በጀሃነም? ለምን የመጨረሻ መዝጊያና አላህ Subhanahu Wa Ta'ala ለጀሃነም ይነግራታል። ያንን ሰዓት ነው ምን እግሩን ሲያስቀምጥባት ቀጡን ትላለች፣ በቃኝ ትላለች። ከዛ በኋላ አላህ Subhanahu Wa Ta'ala እግሩን ካስቀመጠባት በኋላ ሌላ ሰው አይጨመርም። የመጨረሻ ነው ማለት ነው። አይ ኖ በስራ ፈስር፣ አትዋሽ። ምንድን ነው የዋሸሁት? በስራ ፈስር። አዲሱ ምንድን ነው የሚለው? ከመጀመሪያ ጀምረ አንተ ልታስተምረን ይገባህ። ከዚህ በላይ ምንድን ነው የሚፈሰረው? ኦኬ ወደ ገሃነም ይወረወራሉ አይደለ? ወደ ጀሃነም ከገቡ በኋላ ጭማሪ አለሽ ወይ ብሎ አላህ Subhanahu Wa Ta'ala ይጠይቃታል። በኋላ ሳይሆን ቆይ የመጀመሪያ ያለፍካትን ቃል በላት። ወደ ጀሃነም ሲወረወሩ ምን ብላ ትጠይቃለች? ጀሃነም ጭማሪ አለ ወይ ትላለች። ጭማሪ አለ ወይ እያለች ትጠይቃለች አይደለ?
እስከ መቼ ድረስ ነው ይህንን ጥያቄ የምቀጥለው? እስከ መቼ ላይ ያንን ሰዓት ነው አላህ ሱብሓነሁ ወተዓላ የወረወረባት ሰዓት ላይ ይጠይቃል። ጀሃነም ትጠይቃለች። እስከ መቼ ሴንስ ያን ሰዓት ሆኖ እሺ፣ እኔ ልፈሰርልህ። እሺ፣ ዝቅ አድርጊው መፈሰር በስርዓት ካልፈለግከው። ኦኬ፣ ኡስታዙ ቅድም ስለው ሰምታችሁታል። መሐመድ አንዴ በእናትህ አንዴ ተራን ጠብቅ። the prophet said ነብዩ እንደዚህ አለ the people will be thrown into the hell fire ሰዎች ወደ ገሃነም ይወረወራሉ ይላል አይደል? አዲሱ አብዱ ነው። ሌላ ምንም የለውም እኮ ትክክል ነው። ኦኬ፣ ሰዎች ወደ ገሃነም ይወረወራሉ። it will say እሷም እንደዚህ ትላለች are there any ፕሊስ ማንኛችሁ ናችሁ ሚዩት አድርጉ። are there any more to come የቀራለ ብላ ትጠይቃለች አይደል? አብዱ የቀራለን ብላ ትጠይቃለች አይደለ? እሺ ይኸውልህ ወንድማችን እያወራህ ያለው አንተ ነህ። ልትሰማን እንኳን ዝግጁ አይደለህም። የመጀመሪያው ፕሊዝ ልታወራ እኔ ሐዲሱን ነው ገና እያወራን ያለ ነው። በስራ ስላፈሰራችሁት እኮ ሐዲሱን እኛ እንናገረዋ። ሐዲሱን የምናውቀው እኮ እኛ ነን አይደል? ሐዲሱን የምናውቀው ሰዎች እንናገር ነው። ቀጥል። የመጀመሪያው እሱ ሐዲስ ሶሂህ ለመሆኑ መረጃ አምጣልኝ። ሶሂህ ያልሆነ ሐዲስ እንዴ እንስማማ። ይኸውልህ እዚህ ሶሂህ ነው ብለህ እሱን ኪታብ አምጣውና ደሊሉን ማስረጃውን አሳየን። ሶሂህ ለመሆኑ ይሄ ሐዲስ ይሄ ሰነድ ሶሂህ ለመሆኑ አምጣና ሶሂህ ነው ብለህ አይደለም። ይሄ ሶሂህ ብለህ ያስቀመጥከውን ኪታብ አምጣው። ማን እንደዘገበው የትኛው ሰነድ ላይ እንደተቀመጠ አሳየን። የመጀመሪያ ሲቀጥል ደግሞ አላህ ያለው የሰው ልጅና ወይ ስማኝ አባት ምላስህን ብቻ አይደለም ማስረዘም ስማንኛን የሰው ልጆችና አጋንንቶችን ነው የተባለው። ጀሃነምን ሞላታለሁ ያለው እንጂ በእኔ ግር አላህ ሱብሃነሁ ወተዓላ ጀሃነም አስገብቼ ሞላታለሁ የሚል ሶሂህ ሐዲስ የለም። የመጀመሪያው ይሄ ዱኢፍ የሆነ ሐዲስ ነው። ስለዚህ ያለውን ሰነድ አምጥተህ እዚህ ጋር ሶሂህ ውሸት ነው አይደለ? ሶሂህ ሐዲስ ተጠቅመህ ነሲር ተስማምቻለሁ፣ በአንተ ተስማምቻለሁ። በዳኢፍ ሐዲስ ነው አይደለ? አላህ ገሃነም ላይ እግሩን ያደርጋል። ገሃነም በቃኝ ሞላው የምትለው በውሸት ሐዲስ ነው አይደለ? ይሄ ዱኢፍ የሆነ ሐዲስ ነው፣ ሰነድ የለውም። ሶሂህ የሆነ እናመሰግናለን። ታሁን በኋላ አንተ ባልከን መሰረት አንዳንድ ሰዎች እንዲህ የሚሉ ሰምቼ ነው እኔ። ምን አሉ? አላህ እግሩን ገሃነም ላይ ይጭናል፣ ከዛም በቃኝ ሞላው ትላለች። ምንም እንኳን ቁርአን ሰዎችና አጋንንት ናቸው ገሃነምን የሚሞሉት ቢልም ኖ እሱ ብቻ በቂ አይደለም፣ በአላህ እግር ነው ብለው የሚያምኑ የአላህ እግር ወይኔ አጋንንት ነው ወይኔ ሰው ነው እያሉ ነውና ይሄ ዳኢፍ ነው። እንደዚህ አይነት ነገር መረጃ አልቀበልም ነው ያልከን አይደል ነስር? አዎ ይሄ ኪታቡ ሰነዱ የመጀመሪያው ዱኢፍ ነው። ሲቀጥል ደግሞ አላህ እንደዚህ በእግር ገልጸው እግር ሰጥተው እንደ ሰው ልጅ እግር ሰጥተው የሚገዙ ራሳቸውን ሙስሊም ብለው የሚጠሩ አካል ካሉ አሁንም ከእስልምና የወጡ ናቸው። ለምን? አላህ በዛትና በሲፈት በአካል በእነዚህ ተገጣጥሞ አካል ተሰጥቶት እንትን ስለማይባል ማለት ነው። እኛ የምናመልከው ከጎደሎ ባህሪ የጠራውን ከምንም የማይፈልገውን ለመኖሩም ጅማሬ የሌለውን ለመኖሩም መጨረሻ የሌለውን አወል የመጀመሪያም ቀድም ያለውን ለመጨረሻ የሚሆነውን ጌታ ስለሆነ በአካል ተገጣጥሞ እናመሰግናለን። እግር እጅ ተሰጥቶት ይሄ ሶሂሁም ማለቴ ሶሂህ የሆነም ሰነድ የለም፣ የዘገበውንም አናውቀውም፣ ሶሂህ የተቀመጠ የለም። ስለዚህ ይሄ እስልምና ሊወክልና እስልምና ሊያሰድብ አይችልም። በዚህ ሰነድ እኛን የሚያሰድብና እስልምና ጋር የሚያደርስ ነገር የለም ነው የኔ። ስለዚህ ሌላ አይደለማ ናሲር አየህ፣ የአንተ ጥፋት ምን እንደሆነ ታውቃለህ? ማንኛውም ያወራው መሐመድ ይሄ ማለት ነው አወጣት ነው የሰረኛው ነው።
ነስር ጥፋቱ ምን እንደሆነ ታውቃለህ አንተ? አይ እንደዚህ የሚያምኑ ሙስሊሞች አሉ፣ እኔ ግን አላምንም ብለህ ማስታወቅ ነው እንጂ ያለብህ እኔም መውቀስ የለብህም።